በዚህ ምድር ላይ ሰውም እንስሳም እጽዋቶችም ሁሉም ነፍሳቶች ሁሉም ፍጥረታት ተፈጥሯሉ። ያው ይሄ የማይቀየር የማይሻር ሀቅ ነው። ሁሉም ተፈጠሩ። ታዲያ ሰውን ከእንስሳ ሰውን ከሌሎች ፍጥረቶች የለየው ነገር ምንድን ነው? ምንድን ነው ሰውን ሰው ያደረገው? ምን ይመስላል? ሰውን ከእንስሳ የለየው ብቸኛው ነገር ማሰብ መቻሉ ነው። ማሰብ የሚችለው እንስሳ ሳይሆን ሰው ነው። የሰው ልጅ በፈለገው ጊዜና ሰዓት በፈለገው ቦታ ስለፈለገው ነገር ማሰብ ይችላል። ይሄ የሰው ልጅ በተፈጥሮ የተሰጠው ችሎታ ነው። በጣም የሚገርመው የሰው ልጅ ልሞቱ እንኳን አንድ ሰከንድ ቢቀረው እንኳን የማሰብ ነፃነት አለው። ዛሬ በቀን 8 ቢሮአችን የምንዳስሰው ሀሳብ ይሄ ነው፣ አስተሳሰብ። ይሄ የሰው ልጅ ከእንስሳ ልዩ ያደረገውን አስተሳሰብ የምናየው ይሆናል። ስለ አስተሳሰብ ለውጥ ነው የምንቃኘው። አስተሳሰብ ምንድን ነው? የአስተሳሰብ አይነቶች ውስጥ ስንት ናቸው? እንዴት ነው አስተሳሰብ ለውጥ ማምጣት የምንችለው የሚለውን በደንብ የምንዳስሰው ይሆናል። ወደ ቪዲዮ። አስተሳሰብ በሰው አእምሮ ውስጥ የሚከወን የማሰብ ሂደት ነው። በአእምሮ ውስጥ ሀሳብ ስትዘውር ያኔ አስተሳሰብ ይባላል። አስተሳሰብ የሚዘወረው በንቁ አእምሮ ነው። ሰዎች የሚፈልጉትን ሀሳብ ስለሚፈልጉት ነገር በንቁ አእምሯቸው በነፃነት ያስባሉ። አስተሳሰብ ሀሳብ ነው። ሀሳቦች ሲዘወሩ ነው አስተሳሰብ የሚባለው። ሀሳብ ደግሞ ኃይል ካላቸው ነገሮች አንዱ ነው። ሀሳቦች እንደ ይዘታቸው የራሳቸው የሆነ ኃይል አላቸው። ለምሳሌ ፖዚቲቭ ሀሳብ ከኔጌቲቭ ሀሳብ የራሱ ኃይል አለው። ፖዚቲቭም የራሱ ኃይል አለው፣ ኔጌቲቭም የራሱ ኃይል አለው። እነዚህ ሀሳቦች በአእምሯችን ስንዘውረው የሚኖራቸውም ኃይል ልክ እንደ ይዘታቸው ነው የሚሆነው። ታዲያ ማን ነው ማሰብ የሚችለው? ሰውን ከእንስሳ የለየው ማሰብ መቻሉ ነው። ማሰብ የሚችለው እንስሳ ወይም ሌላ ፍጥረት ሳይሆን ሰው ነው። የሰው ልጅ በፈለገው ጊዜና ሰዓት በፈለገው ቦታ ስለፈለገው ነገር ማሰብ ይችላል። ይሄ ለሰው ልጅ በተፈጥሮ የተሰጠ ችሎታ ወይም ጊፍት ነው። በጣም የሚገርመው የሰው ልጅ ልሞት አንድ ሰከንድ ቢቀረው እንኳን ስለፈለገው ነገር የማሰብ ነፃነት አለው። ከሰው ውጭ ማሰብ የሚችል ፍጡር እዚህ ምድር ላይ ያለ አይመስለኝም። ያለ እንደሆነ አላውቅም። ምናልባት ወደፊት ይፈጠር ይሆናል። ነገር ግን አሁን እንደሌለ ነው የማውቀው። አንዳንድ ተመራማሪዎች ልክ እንደ ሰው አይሆን እንጂ ማሰብ የሚችሉ አንዳንድ እንስሳዎች አሉ ይላሉ። ዛሬ ይህንን ላወራ አልፈልግም። ነገር ግን የሰው ልጅ ማሰብ እንደሚችል ግን አስረግጬ ልነግር እወዳለሁ። ሁለት አይነት መሰረታዊ የአስተሳሰብ አይነቶች አሉ። አዎንታዊ አስተሳሰብ እና አሉታዊ አስተሳሰብ። አዎንታዊ አስተሳሰብ ማለት አዎንታዊ፣ ቀና፣ መልካም፣ ፖዚቲቭ ይዘት ያለው ሀሳብን የሚዘውር አስተሳሰብ ማለት ነው። አዎንታዊ አስተሳሰብ ለህይወታችን ብቻ ሳይሆን ለመንፈሳችን፣ ለጤናችን ሁሉ እጅግ አስፈላጊ ነው። አዎንታዊ አስተሳሰብ ያለው በእርግጠኝነት የሚያስመዘግበው ውጤትም አዎንታዊ ነው የሚሆነው። አዎንታዊ አስተሳሰብ የማበልጸግ፣ የመለወጥ፣ የማሳደግ ትልቅ ኃይል አለው። ማን? ፖዚቲቭ አስተሳሰብ ማለት ነው። ሁለተኛው አሉታዊ አስተሳሰብ ነው። አሉታዊ አስተሳሰብ አሉታዊ ወይ መጥፎ ወይም ጎጂ ወይ ኔጌቲቭ አይነት ይዘት ያለው መጥፎ ሀሳብን የሚዘው አስተሳሰብ ማለት ነው። አሉታዊ አስተሳሰብ ለእኛ ይቅርና ለማንም የማይበጅ አይነት አስተሳሰብ ነው። አሉታዊ አስተሳሰብ መጨረሻው ጥፋትና ውድቀት ብቻ ነው። እንደዚህ አይነት አስተሳሰብ ካለ ሳትል አሁኑ ነው ልትቀይረው ይገባል ወይ ልትለውጠው ይገባል። አሉታዊ አስተሳሰብ የማቀንጨር፣ የማጥፋት፣ የመግደል ትልቅ ኃይል እንዳለው ልዘነጋው አይገባም። በጣም ደስ የሚለው የሰው ልጅ በማንኛውም ጊዜ ከፈለገ በንቁ አእምሮ የሚያስበውን
ማንኛውም አይነት አስተሳሰብ መቀየር ይችላል። አሁን ያለ አስተሳሰብ መሆን የምትፈልገውን ሰው እንድትሆን የማይረዳ ከሆነ አስተሳሰብን መለወጥ ግድ ይላል ማለት ነው። መሆን የምትፈልገውን እንዳትሆን የማያደርግ አስተሳሰብ ምን ያደርግልሃል? ስለዚህ ልትቀይረው ይገባል። አስተሳሰብን መለወጥ ከፈለግ አይቻልም ማለት አይደለም፣ ትችላለህ። መቀየር መፈለግ ብቻ በቂ ነው። ይህን ያህል ቀላል ነው። ማድረግ የሚጠበቅብን ለነገሮች ያለህን እይታ ከመቀየር መጀመር ነው። ለነገሮች ያለህን እይታን ስትቀይር አመለካከትህም ይቀየራል። አመለካከትህን ስትቀይር አስተሳሰብህ በእርግጠኝነት ይቀየራል። ምክንያቱም አስተሳሰባችንን የሚቀርጸው አመለካከታችን ነው። ነገሮች እንደማይቻሉ የምትመለከት ከሆነ በእርግጠኝነት አስተሳሰብም አይቻልም ነው የሚሆነው። ለምን? ምክንያቱም አስተሳሰብን የፈጠረው አመለካከት ነው። አመለካከት የፈጠረው እይታይ ነው። ስለዚህ እይታይ በማይቻልበት አንግል ላይ ከሆነ አመለካከትም የሚሆነው የማይቻል አይነት አመለካከት ይኖራል። ያ የማይቻል አመለካከት ደግሞ አይቻልም የሚልን አስተሳሰብ ይቀርጻል ማለት ነው። ደግሜ ልነግርህ የምወደው ነገር ቢኖር አሉታዊ አስተሳሰብን ይዘህ መለወጥ እንደማይችል ነው። አሉታዊ አስተሳሰብ የለውጥ መንገድን ከማጨለም የዘለለ ምንም የሚፈይድልህ ነገር የለም። ስለዚህ አሉታዊ አመለካከትን ሳታድር አሁኑ መቀየር መጀመር አለብን። መቀየር የሚጀምረው ለነገሮች ያለህን እይታ ከመቀየር ነው። ነገሮች በማይቻሉበት ጎኑ ያየ እንዴት ይቻላል የሚል አስተሳሰብ ሊኖር ይችላል። ስለዚህ እይታን መቀየር አለብን። ያ አመለካከትን እና አስተሳሰብን ይቀይርልሃል። አስታውስ፣ እይታን ስቀይር አመለካከት ይቀየራል። አመለካከት ሲቀየር አስተሳሰብ ይቀየራል። ይህን መቼም እንዳዘነጋው። ቀን 8 ቪዲዮአችን ይህን ይመስል ነበረ። በሚቀጥለው በቀን 9 ቪዲዮ በሚገርም ሀሳብ የምንገናኝ ይሆናል። ዛሬ በዚህ ይበቃል። ሀሳብ አስተያየት ካላችሁ ልታደርሱ እንችላላችሁ። ለዛሬ በዚህ ይበቃል።